እግዚአብሔር መልእክት ሲናገር ሕዝበ እስራኤላውያን በእግዚአብሔር ላይ ያላቸው እምነት ተወስዶባቸዋል። ምንድነው እዚህ ጋር እግዚአብሔር የሚለው ካላችሁ ያዕቆብ ሆይ እስራኤልም ሆይ መንገድ ከእግዚአብሔር ተሰውራለች። እግዚአብሔር አያይም፣ የኔን ነገር አይመለከትም። የኔን ጉዳይ እግዚአብሔር አያይም፣ ፍርድንም እግዚአብሔር ሊፈርድ አይችልም ስለምን ትላለህ? ፍርድህም ከእግዚአብሔር አልፋለች። ለምንስ እንዲህ ትናገራለህ? ለምንስ እንዲህ ትናገራለህ? አላወቀህምን? አልሰማህምን? ሁለት ነገር ላወራ ፈልጋለሁ። አለማወቅና አለመስማት። ሁልጊዜ በህይወታችን ላይ መሆን የምንፈልገው ነገር ከእግዚአብሔር ጋር ተናበን መሆን እንዳንችል የሚከለክለን አንደኛው አለማወቅ፣ ሁለተኛው አለመስማት። ለዛ ነው መጽሐፍ ሲናገር እወቁ እኔም አምላክ እንደሆነው እረፉ እኔም አምላክ እንደሆነው ምን በል እወቁ ይላል። አየህ፣ አምላክ ማለት ሁሉን ቻይ ማለት ነው። አንተ ማድረግ የማትችለው የሚችል እርሱ በኔ ህይወት እኔ ማድረግ የማልችለው ይችላል ብለህ ስታቅ ያኔ ማረፍ ትጀምራለህ። ልክ ሁለተኛው አለመስማት። መጽሐፍ ሲናገር እንደዚህ ይላል፣ የሚሰማኝ በእርጋታ ምን ይላል? ከመከራ ስጋት ሁሉ። አያችሁ፣ ስሙ። አንድ ሰው መስማት ሲጀምር ማረፍ ይጀምራል። ማወቅ ሲጀምር ምን ይጀምራል? ማረፍ ይጀምራል። መስማት ሲጀምር ማረፍ ይጀምራል። እስራኤል ህዝብ ወይንም የእስራኤል ሰዎች የሚያጉረመርሙ እግዚአብሔር ላይ ስንፍናን ቃል የሚናገሩ ሰዎች እንደሆኑ ያደረገው ነገር የእግዚአብሔር አለመቻል አይደለም፣ የነሱ አለማወቅ ነው። አሜን ነው። አሜን። ዛሬ የአለማወቅ መንፈስ ከኛ ህይወት ላይ ይነቀላል። አሜን። ያለ መስማት ከርስ ከኛ ላይ ይሰበራል። አሜን። እግዚአብሔርን መስማት ይሆናል። አሜን። እጃችሁን ከፍ አድርጉና ከዚህ በኋላ በሉት፣ እግዚአብሔርን በማወቅ በሉት፣ እግዚአብሔርን በመስማት በሉት፣ እገለጣለሁ በሉት። ሃሌሉያ አሜን። እልልታ ጭብጨባ ለኢየሱስ ነው። እስራኤል እግዚአብሔር የምድር ዳርቻ ሁሉ ፈጣሪ መሆኑን አላወቁትም። እስራኤላውያን እግዚአብሔር የዘላለም አምላክ መሆኑን አላወቁትም። ይህን ስላላወቁ እግዚአብሔር እንደዚህ ይሉታል፣ የኔ ነገር እኮ እግዚአብሔር አያይም፣ የኔ ነገር እኮ እግዚአብሔር አይችልም። ለምን አይፈርድም? ቢያይ ኖሮ ለምን አይፈርድም? በደንብ ነው የሚያየው። እግዚአብሔር ያያል። ማንን መስማት? ማንን ማወቅ? አላባኒያ ማክራዶስ። ዛሬ በኢየሱስ ክርስቶስም እግዚአብሔር እንድታውቅ የሚያደርግ መንፈስ በላይ ላይ ይመጣል። እግዚአብሔር እንድታውቁ የሚያደርግ ጸጋ በላችሁ ላይ ይመጣል። አኖይንቲንግ በላችሁ ላይ ይመጣል። ሞገስ በላችሁ ላይ ይመጣል። ኃይል በላችሁ ላይ ይመጣል። ጸጋ በላችሁ ላይ ይመጣል። እጃችሁ እንደዚህ እጅ ማንሳት እኮ ለእግዚአብሔር መሸነፍ ነው አይደል? አሜን ነው። እግዚአብሔር የዘላለም አምላክ ነው፣ የምድርን ዳርቻ ፈጣሪ ነው። እንዲህ ካለ በኋላ ለእስራኤል ሕዝብ ነቢዩ ኢሳያስ
የእግዚአብሔርን ካራክተር መናገር ይጀምራል። እስራኤል ሕዝብ አጉረምርሟል፣ አላወቁትም፣ እግዚአብሔርን አልሰሙትም። ነቢዩ ኢሳያስ ምን ይላል? አሁን ለእስራኤል ሕዝብ የእግዚአብሔርን ካራክተር ይነግራል። እርሱ የምድር ዳርቻ ሁሉ ፈጣሪ ነው፣ የዘላለም አምላክ ነው ካለ በኋላ ይህ አምላክ ደግሞ ምን አይልም? አንደኛ አይታክትም፣ ሁለተኛ አይነክም። እግዚአብሔር ሰው አይታክትም ምንድን ነው? ሁለተኛ አይታክትም። ዳፍረና ደከመና ኢየሱስ ጌታ ነው። አሜን። አንደኛ እኛ ማድረግ ያለብን ወደ ራሳችን ይሄን የእግዚአብሔርን ቃል ወደ ራሳችን አፕላይድ ስናደርገው እኛ ከምናውቀው ቻሌንጆች በላይ የእግዚአብሔርን ታላቅነት ልናውቅ ይገባል። አሜን። እግዚአብሔር አንደኛ በእኛ ጉዳይ ላይ የዘላለም አምላክ ነው። አሜን። የምድር ዳርቻ ሁሉ ፈጣሪ፣ ሞትን ድል አድርጎ አሸንፎ ወደ አብ የወጣው ዳግመኛ በመላእክትና በቅዱሳን ታጅቦ የሚመጣው ኢየሱስ ክርስቶስ አንደኛ አይታክትም። አሜን። ሁለተኛ አይደክም። አሜን። እንዲህ ነው አይታክትም። አሜን። እንዲህ ነው ምን አይደል? እስቲ ተዘጋጅ። እስቲ እጅ እንዲያል እንዲበልና ነቃ ብለህ ማለት ነው። አምላክን ነው የምትናገረው። ምን አይደል? አይታክትም። ሰበዲ ሳይ ሁለተኛ አይታክትም። አሜን። ላባራስ ያካሉ። አሜን። ይሄ የማን ካራክተር ነው? የእግዚአብሔርን ካራክተር ወይንም የእግዚአብሔርን ባህሪ የእግዚአብሔርን ማንነት ለማን የነገረ ነው? ይሄ ለሚያጉረመርም ነው ነገር ይኖራል። ያ የሚሰማው ነገር ከእግዚአብሔር ውጭ ከሆነ ደግሞ ያስለቅሳል። ኢየሱስ ጌታ ነው። አሜን። ለዛ የሚሰማኝ በርካታ ይከም እግዚአብሔር ስትሰማ ምንም አትሆንም። አሜን። ምን ነበረ ትላለህ? ምንድን ነው የተባለው? ለዛ እኮ ነው ነቢዩ ኤልሳዕ ነው አይደል? ተከበላል አለ ሎሌው እያሉት መጡ። እንዲህ ያስደነግጡ ሰዎች አሉ። አንዳንድ ጊዜ ይነጡና ማለት ነው። ኧረ በስመ አብ በወልድ ጦርነት ተጀምሯል። ማለቃችን ነው ኢኮኖሚ ምን ነው? ከዛም በኋላ በቃ ከዚህ ልንወጣ ነው። አንተ እንደዚህ ትላለህ፣ እግዚአብሔር ያለኝ ወደ ካናን ትገባለህ። አሜን። ትዝ ይላችኋል አይደል? እነዚህ 12ቱ ሰዎች ሰላይ የነበሩት ወደ ማን ነው የመጡት? ሰልላችሁ ነው ብሎ ነብዩ ሙሴ ሲልክ 12ቱ ሲሉ 10ሩ ምድሪቱ መልካም ነች። ሁልጊዜ የሆነ ስንፍና ቃል ማውራት የሚመቻቸው ሰዎች አሉ። አለቀ ጠፋን ወይኔ በቃ ምናምን እንደዚህ አይነት ነገር ሞቲቬት የሚያደርጋቸው ሰዎች አሉ። ታውቃላችሁ? የሆነ ሰርፕራይዝ የሆነ ነገር እንደተናገሩ የሚሰማቸው ሰዎች አሉ። አንዳንዶች አሉ ደግሞ በመንፈስ የሚመረምሩ ኖ አባራሲያ ካዶስ እንደዚህ አይደለም የሰማሁት፣ እንደዚህ አይደለም። እኔ ቃል ረጃጅሞች ናቸው። ኃይለ ብርቶ ከግብፅ ምድር ሲወጣ እግዚአብሔር የተናገረኝ ነገር አለ። ከነዓንም ትወርሳለህ ብሎኛል። እነዚህ እኔ ቃል እንደ እንጀራ እንመገባለን። የብዙዎች ድምፅ እኛን አያንበረክከንም። ብዙዎች ስንፍና ቃል እኛን አይመልሰንም። ኢየሱስ ማን ነው? ኢየሱስ ማን ነው? 12ቱ ነው የላካቸው። ሁለቱ ብቻ ናቸው ጤነኛ መልእክት ይዘው የመጡት። ሁለቱ ብቻ አሁን ረጃጅሞች ናቸው። አሁን ሁኔታው ከባድ ነው፣ ግን ከኛ ጋር ያለው አምላክ በጣም ደግሞ ከባድ ነው። ስለዚህ እንደ እንጀራ እንመገባቸው። እንደ እንጀራ በተለይ የበላይ ሆኖ እንዲህ ገዝቶ ያለው ሁኔታ ነው። እንዲህ ተጨመድዶ ትከፋር አንድ ጊዜ እንደዚህ በል ከኔ ጋር ከኔ በላይ የሆነው ሁኔታ በሉት፣ ያስፈራራኝም በሉት፣ ያስደነገጠኝም በሉት፣ አሁን በሉት፣ በተቀበልኩት በሉት፣ በእግዚአብሔር ኃይል በሉት፣ በእግዚአብሔር ጸጋ በሉት፣ ጠላትም በሉት እንዲህ ጨመድዳል። ጠላት ላይ ኃይለኛ ትሆናለህ። ሟተኛ ላይ ኃይለኛ ትሆናለህ። ተያሚ ላይ ኃይለኛ ትሆናለህ። መጥፈኛው ላይ ብታተኛ ትሆናለህ። እግዚአብሔር ኃይል ባንተ ላይ ይገለጥ።
ልክ ስትመጣ በጣም መንፈሳዊነት እየጨመረ ስትመጣ ስንፍና ንግግሮች ምናምን እየጣልክ ነው የምትመጣው። ይሄ የሚያወሩ ሰዎች አይገባም። ኔትወርክ ከነሱ ጋር መስራት ያቆማል። ትጣላለህ እንደው ማለት ነው። ዛሬ አንዳንዶቻችሁ መጣላት ትጀምራለህ። እኛ ሀበሻ እንትና ብለን አይደለም እንዴ ቀይ ጥቁር ብለን የምንጣላ ሰዎች ከሰይጣን ጋር ብንጣላ ምን ችግር አለ? ሃሌሉያ አሜን። ዛሬ ከሰይጣን ጋር እንጣላለን። አሜን። አካባቢ ላይ ካለው ሟርተኛ ጋር ትጣላለህ። ይህን ስሏችሁ ደግሞ ዝም ብላችሁ የገመታችሁትን ሰዳችሁ በቦክስ እንዳትሉ። ውጊያችን ከደምና ከስጋ ጋር አያችሁ። እስራኤል ካለማወቁ የተነሳ ብርቱ ሆኖ እራሱን ደካማ አድርጎ ነው ሲኖር የነበረው። ታውቃላችሁ አይደል? ካለማወቁና ካለመስማቱ የተነሳ ነቢዩ ኢሳይያስ እንዲህ ይገልጥላችኋል። እናንተ ሰዎች እግዚአብሔር የምድር ዳርቻ ሁሉ የዘላለም አምላክ ነው። ይህ አምላክ ደግሞ አይታክትም፣ አይደክምም። ከዛስ ይህን ካወቃችሁ በኋላ ማስተዋሉ ይሄ አምላክ ማይታክተው ማይደክመው አምላክ እርሱም በመተማመን ለሚጠባበቁት ለደካሞች ምን ያደርጋል? ለደካማ ኃይልን፣ ጉልበት ለሌለው ብርታትን። ብላቴኖች ይደክማል ይታክቱማል፣ ጎብዛዝቱን ፈጽሞ ይወድቃል። እግዚአብሔርን በመተማመን የሚጠባበቁ ኃይላችሁ ያድሳል፣ እንደ ንስር በክንፍ ይወጣል። በዚህ ምድር ላይ የማይደክም የማይታክት ሰው ምን አይነት ሰው ነው ካላችሁ፣ በጣም ብዙ ገንዘብ ያለው እንዳይመስላችሁ። ትራምፕ ብዙ ብር አለው አይደል? አሁን እንዲህ ያለ ነው አይደል? ሄደው ጎብዛዜት ነበረ፣ ብላቴና ነበረ፣ ግን ይደክም ነው። ከአንድ ሁለት ዓመት በኋላ በቃ ጭራሽ መኖሩን ሁሉ እንረሳለን ደግሞ ማለት ነው። ይረሳል። ኢየሱስ ግን አይረሳም። አሜን። ትራምፕ የሆነ በምድር ላይ ያሉ የሰዎች ድምፅ አለ አይደል? የገነኑ ሰዎች አሉ። ከሆነ ሰዓት በኋላ ፌል ያደርጋል፣ ያረጃል፣ ይረሳል። የኢየሱስን ለ2000 ዓመታት ስጠራ ነበር። ዛሬም አዲስ ነው። አሜን። ታናሽዳይ አሱታ ሳይኪዮይካ አሱንታ hargia patai amasunta ya te loitesta via senta la miscala asunta lo que se snagara deta wato sha Jesus asunta amen haleluya ana shidaya asunta saikyoika asunta hargia patai amasunta ya te loitesta via senta la miscala asunta Dosis nagara deta watu sha Jesus asonta tanukana watya shosha simulia haikwa misha tani yore na yeda ሃሌሉያ አሜን። ስለዚህ አሁን ሁለት ነገር እንድታውቁ ፈልጋለሁ። ኢየሱስ ጌታ ነው። አሜን። እኔ መልእክተኛ ስለሆንኩ ብዙ ረጅም ሰዓት እንትን አይደለም እምላችሁ። ሁለት ነገር ካወቃችሁ ረጅሙ ዘመን ፈታ ብላችሁ ትኖራላችሁ። አሜን። ትንሽ ቁልፍ ነው የምሰጣችሁ። አሜን። ትንሽ ቁልፍ ነች አይደል? ጥቁም ቤት የምትከፍተው ይሄን ያክል ቤት ከፍተው የገባው እግዚአብሔር አንድ ቃል አንደርስታንድ ካደረከው ረጅሙን ዘመን እየከፈትከው ትተህ። አሜን። በሚያደክም ሁኔታ ውስጥ እኔ እግዚአብሔርን ስለምተማመን ኃይሌ ይበረታል። አሜን። ጉልበቴ ይበረታል። አሜን። አቅሜ ይበረታል። አሜን። አያችሁ ትንቢተ ኤርምያስ ምዕራፍ 17 ላይ እነቱም ይላል እግዚአብሔር የሆነ ሰው ምንድነው? ብሩክ ነው። በባህር ዳር እንዳለች ዛፍ ፍሬዋንም እንደማያቋርጥ ምን ይሆናል? ይለመልማል። አሜን። ጎርፍም ቢመጣ ወጀብ ቢመጣ ምንም አይሆንም። አሜን። ያፈራል። በቃ በፈተና ውስጥ ያፈራል፣ በወጀብ ውስጥ ያፈራል፣ በችግር ውስጥ ያፈራል። አንዳንድ ሰዎች በዚህ ውስጥ ፈተና ውስጥ ያላችሁ ሰዎች አላችሁ፣ ግን ታፈራላችሁ። አሜን 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 አሜን። እጆቻችሁን ከፍ አድርጋችሁ አፈራለሁ በሉት። ድገሙት። አሁን አፈራለሁ
የተርሴስ ልጅ ሆይ የሚከለክልሽ የለምና እንደ አባይ ወንዝ ጎርፈሽ እለፊ። ምን በል የሚያልፉ ሰዎች አሉ ዛሬ። የምታልፉ ሰዎች አላችሁ። ጎርፋቸው እንደ ጎርፍ ፊት እንዲህ ብሎ እስቲና ወንድ ነህ ብሎ እንደሚቆም ሰው አለ የለም። ለምን ጎርፍ አይፈራ። አንተ እንዲህ ያልክ ይዞ ነው የሚቀጥልህ። እንዲህ ነው የምትሆነው በጠላት መንደር። ጠላት የትም አትሄድም እያለ አንተ ግን ዞር በል እያልክ ትቀጥላለህ። ጠላት እንዲህ ዞር እያደረግህ ትቀጥላለህ። ትራመዳለህ፣ ፈጥቀህ ትሄዳለህ፣ አልፈህ ትሄዳለህ፣ ሰብረህ ትሄዳለህ። ኢየሱስን እየገፈታተሩት በገደል አፋፍ ልጥሉት ስል ኢየሱስ መጣና ልጥሉት አካባቢ ጸጥ አስባላቸው። በመካከላቸው ሰንጥቀውት ኢየሱስ መጣና ቆን ያላችሁ ማተኛን ሰንጥቀ ነው፣ አስማተኛን ሰንጥቀ ነው የምትሄደው፣ ደጋምን ሰንጥቀ ነው የምትሄደው። እጅግ ከባድ ገዳ ወደፊት እንዲህ አድርገህ ሰንጥቀ ይሄዳለሁ ብሎ አልፎ ይሄዳለሁ ብሎ ትብላችሁ ወክ ያደረጋችሁ ሰንጥቀ ይሄዳለሁ፣ አልፎ ይሄዳለሁ፣ ሰብራ ይሄዳለሁ። አታባ ያዳና ማስተከተለበስ ራካ ከባና ካባሸደበ ሰንጥቃችሁ ትሄዳላችሁ፣ አልፋችሁ ትሄዳላችሁ። ወተኛው ሰንጥቀ ትሄዳለህ፣ አስማተኛው ሰንጥቀ ትሄዳለህ፣ መተኛው ሰንጥቀ ትሄዳለህ፣ ተጋሚው ሰንጥቀ ትሄዳለህ፣ ክፉን ሰንጥቀ ትሄዳለህ። አሜን። ሰንጥቀ ነው የምትሄደው። አንተ ሰው የእግዚአብሔር ኃይል ባንተ ላይ ይመጣል። Yo